وتعكس إعادة ترتيب هادئ. ኢሳያስ አፈወርቂ ኡስማን ሳሌህን ከአስመራ አስከትለው በሪያድ የኤርትራ ጉዳዮች ፈጻሚ የሆኑትን ወይኒ ገብረ እግዚአብሔርን ይዘው በመሐመድ ቢን ሳልማን ቤተ መንግሥት ተገኙ። ለአራት ተከታታይ ቀናትም በዚያው በሳውዲ አረቢያ ከረሙ። ባሳለፍነው ሳምንት ረቡዕ ወደ ሪያድ የበረሩት ኢሳያስ ወደ አገራቸው የተመለሱት ከ4 ቀናት በኋላ ቅዳሜ ዕለት ነበር። እሳቸው ከሳውዲ አረቢያ ቅዳሜ ዕለት ሲመለሱ ደግሞ አብይ አህመድ ታገሰ ጫፎን በማግስቱ እሁድ ወደ ኢራን ልከዋቸዋል። ለኢትዮጵያ ጦርነቶች አስቸኳይ ጊዜ አዋጅ እያቀረቡ በማጸደቅ የሚታወቁት አፈ ጉባኤ ታገሰ ጫፎ ወደ ቴህራን ሄደው የኢራንን ወታደራዊ ኢንዱስትሪዎች ጎብኝተዋል ተባለ። የኢሳያስን ወደ ሳውዲ አረቢያ መሄድ የኤርትራ ቴሌቪዥን ዘግቦታል። የማነ ገብረ መስቀል በትዊተር አስተጋብተውታል። የታገሰ ጫፎን ወደ ኢራን መጓዝ አንድም የብልጽግና ሚዲያ አልዘገበውም። የትኛውም ተቀጣሪ አክቲቪስት ከአሜሪካም ከአፍሪካም አልጻፈውም፣ አልተናገረውም። የኢራን ሚዲያዎች ግን መጥቶ ነበር ታገሰ የሚባል ሰው ብለዋል። ጉዳዩ ለኢሳያስ የተላለፈ መልእክት ይመስላል። አንተ ከሳውዲ ጋር ብትሰለፍ እኔም ከኤምሬትስ በተጨማሪ ኢራን ከጎኔ መሆኗን እወቅ ለማለት ይመስላል። ታገሰ ጫፎ ኢራን ሄደው የጎበኙትም የአገሪቱን ወታደራዊ ጦር ሰፈሮች ነው። በእርግጥ የሚሸጥ ሰው መግደያ ነገር ያለውን ሁሉ የሚያስሱት አብይ አህመድ ባለፉት ዓመታት ጦር መሳሪያ ከሸመቱባቸው አገራት መካከል ኢራን አንዷ ነች። ሞሃጀር 6 የተሰኘውን ድሮን ከኢራን በሚሊዮን ዶላሮች የገዙት አብይ በሰሜን ሸዋ፣ በደቡብ ወሎ፣ በአፋርና በትግራይ ባካሄዱት ጦርነት ሰው ገድለው ንብረት አውድመውበታል። አሁን ደግሞ የመካከለኛው ምስራቅ መሪዎችን ከኢሳያስ ጋር ለመቋደስ እየተጣደፉ ያሉ የሚመስሉት ጠቅላይ ሚኒስትሩ ጦርነቶችን በአስቸኳይ ጊዜ አዋጅ ከማወጅ የዘለለ የረባ ስልጣን የሌላቸውን አፈ ጉባኤ ቴህራን ልከዋቸዋል። እንዳም ሆኖ የቻሉበት አይመስሉም። ኢሳያስ አፈወርቂ ያንን አካባቢ እያፈራረቁ በመገልገል ይታወቃሉ። ነባር ደንበኛ ናቸው። የተሻለ የከፈለ የሚገዛቸው ኢሳያስ ፋርስንም አረብንም ሆነ እነ ሳውዲና ኢራንን በየተራ ተገልግለውባቸዋል። በቅርብ ዓመታት ግን ሳውዲ አረቢያን በሚገባ ተመላልሰውባታል። በፈረንጆቹ 2023 ብቻ ማለትም ከአብይ አህመድ ጋር የተቆራኙበት በጋራ የመግደል ዘመን ሲያበቃ 3 ጊዜ ሳውዲ አረቢያን ጎብኝተዋል። ሄደውም የሚያገኙት የአገሪቱን ፈላጭ ቆራጭ መሐመድ ቢን ሰልማን ነው። ሰሞኑን ሳውዲ የነበሩት ኢሳያስ ከዚህ አካባቢ ጠመንጃም አጀንዳም እየተቀበሉ ሲሰሩ ኖረዋል። እሳቸውም አቀላጥፎ የሚናገሩትን አረበኛቸውን ብቻ ሳይሆን ሃይማኖታዊ ተግባራትንም ይጠቀማሉ። በሳህል ዘመናቸው የማኢዙድንጉን ኮሚኒስታዊ ሐልዮት ኪዳን ለማድረግ የጣሩት ኢሳያስ አማኝ ባይሆኑም በኦርቶዶክስ ሃይማኖት ተከታይ ቤተሰብ መወለዳቸውን አይክዱም። ዳራዊ ሕይወታቸው ይህንን ቢመስልም በእስላማዊ አለባበስ በአረቡ ዓለም ማስጂዶች ሲሰግዱ ተገኝተዋል። በአረብኛ ይቀኛሉ የሚባልላቸው ኢሳያስ የአረብ መንግስታትን ደጅ ለመጽናት ሲሉ ቋንቋቸውን እስከ መናገር ደርሰዋል። ቀይ ባህርን አረባዊ እናደርገዋለን ያሉት የባህረ ሰላጤው መንግስታትም እያስታጠቁ እያስጠለሉና እያሰለጠኑ ከ26 ዓመታት በላይ እንዲዋጉ አድርገዋቸዋል። የኃይለ ሥላሴንም የመንግስቱ ኃይለ ማርያምንም ሆነ የመለስ ዜናዊን መንግስታት ሲወጉ እነዚሁ አረቦች በቀጥታም ሆነ በተዘዋዋሪ ከአቶ ኢሳያስ ጋር ነበሩ። ከ22 ዓመታት በፊት ኢትዮጵያ ላይ ወረራ መክፈታቸውን ያወጁትም ሳውዲ አረቢያ ሆነው ነው። ከ3 ዓመታት በፊት ከአብይ አህመድ ጋር ሆነው ኢትዮጵያን ወግተዋል። ዘንድሮም ስለ ቀይ ባህር ለመወያየት ሳውዲ በባህሩ ደህንነት ላይ ጦር ታዋጣ ለማለት ከአብይ አህመድ በየቀኑ የሚቀርብላቸውን ዛቻ ለመከላከል የሚያስችል መላ ፍለጋ እዚያው ሳውዲ ሰንብተዋል። እንዳም ሆኖ ፕሬዚዳንት ኢሳያስ የአረቦቹ ታማኝ ወዳጅ ሆነው ዘልቀዋል ማለት አይቻልም። ከመካከለኛው ምስራቅ ጎደል ያለባቸው ጊዜ ወደ ፋርስ ጋደል እያሉ ኖረዋል። የባህረ ሰላጤው ሀገራት ሲከፋፈሉ ጎራ መርጠው ተሰልፈዋል። ዛሬም የተባበሩት አረብ ኤምሬቶች ከቀድሞ ወዳጃቸው አብይ አህመድ ጋር ግንኙነቷን እንዳጠበቀች ካረጋገጡ በኋላ ትኩረታቸውን ሳውዲ አረቢያ ላይ አድርገው እየተመላለሱ ነው። በዚህ ዝግጅት እንደ ሙስሊም ጀለብያ ለብሰው መስጂድ ስለተገኙት ኢሳያስ ለኢራንም ለሳውዲም ስለሰሩት ወዲያፎም ካታርን ትተው ኤምሬቶችን ስለተወዳጁት የኤርትራው አለቃ ግመል ያጠጡበት የተባለውን ወደባቸውን አረብን ለማጠጣት ስለጣሩት የምስራቅ አፍሪካ አዛውንትና የአረቦቹ ግንኙነት ጥቂት እንላለን። እነ መንግስቱ ኃይለማርያም የፔትሮ ዶላር አረቦች እያሉ ሲጠሯቸው የነበሩት እነ ሳውዲ ኢሳያስ አፈወርቂን ጠመንጃም አጀንዳም አቅራቢ ሆነው የዘለቁበት ታሪክ በመጠነኛ ጥናት ወደ እናንተ እናደርሰዋለን። አብራችሁን ቆዩ።
salvation of our country. We are fighting to liberate. ፕሬዚዳንቱን በህይወት የሁለት ጊዜ አግኝቸው ቃለ መጠይቅ አድርጌለታለሁ። የመጀመሪያው በ1978 ዓመተ ምህረት ሲሆን ያኔ የተገናኘነው በሳህል በረሃ በአንዲት ዋሻ ውስጥ ነበር። ለሁለተኛ ጊዜ ያገኘሁት በ1994 ሲሆን በፕሬዝዳንታዊ ቢሮ ውስጥ በአስመራ ነው። የሽምቅ ተዋጊ ሆኖ ያገኘሁት ኢሳያስም ሆነ ፕሬዝዳንት ሆኖ ያገኘሁት ኢሳያስ ለውጥ የለውም። በዋሻ ውስጥ ያገኘሁት ታጋይም በመንግስት ቢሮ ውስጥ ያገኘሁት ፕሬዝዳንትም ያው ናቸው። የሽምቅ ተዋጊው ኢሳያስ ሁሉንም ነገር ስለመቆጣጠር ሁሉንም አካል ስለማጋጨት የሚያስብና ለዚያ የሚሰራ ነው። ፕሬዝዳንቱ ኢሳያስም ግጭትና የተቆጣጣሪነት መንፈስ የተጠናወተው ነው። ይህንን ያለው አሜሪካዊ ጋዜጠኛና ደራሲ ሮበርት ኮፕላን ዘ ሉም ኦፍ ታይም በሚል ርዕስ ባሳተመው መጽሐፍ ነው። ሮበርት ግጭትና ቁጥጥር ይወዳሉ ያላቸው ፕሬዝዳንት ኢሳያስ ሳውዲ አረቢያ የሄዱትም በዋናነት የግጭት ጉዳይ ይዘው ነው። በሱዳን የሚሳተፉበትንም ግጭት፣ በኢትዮጵያ የሚካሄደውንም ግጭት፣ በየመን ጦር አዝምቶ የሚዋጉበትንም ግጭት ይዘው ነው። ግጭትና መቆጣጠር የዕድሜ ዘመን ተልኳቸው መሆኑን ሮበርት ካፕላንን ጨምሮ በርካቶች የጻፉላቸው ፕሬዝዳንት ኢሳያስ የሙስሊሞች ድርጅት ነው ያሉትን ጀብሃን ሰንጥቀው ሻቢያን ሲመሰርቱ ከአረቡ ዓለም ጋር መቃቃር ውስጥ ገብተው እንደነበር የፖለቲካ ድርሳናቸው መዝግቧል። በአብዛኛው የእስልምና ተከታይ አባላትና አመራሮችን ይዞ የነበረው ጀብሃ ከኢራቅ እስከ ሶሪያ፣ ከፍልስጤም እስከ ሊቢያ፣ ከአልጄሪያ እስከ ሳውዲ አረቢያ ሲደገፍ የኖረ ነበር። በተለይ የሳውዲ ንጉሳዊ ቤተሰቦች በቀጥታ የማግኘት ዕድልና በእነሱም የመመከር መብት የነበረው ድርጅትም ነው። ለአብነት አመራሮቹ በ1952 ታህሳስ ላይ የሳውዲውን የወቅቱን ንጉሥ አግኝተው ካወያዩ በኋላ በተለያዩ የውጭ ሀገራት ጀብሃ ቢሮዎችን መክፈት በተባበሩት መንግስታት መድረክም ላይ አጀንዳ መሆን ችሏል። እነ ሳውዲ አረቢያ እንዲህ እያደረጉ በሁለት እግሩ እንዲቆም ሲደግፉት የነበረውን ጀብሃን በ1960ዎቹ መጀመሪያ ከደጋውና ከክርስቲያኑ የኤርትራ ክፍል ድርጅቱን የተቀላቀሉት ኢሳያስና ጓደኞቻቸው ሰነጠቁት። በኤርትራ ውስጥ ከአንድ ድርጅት በላይ ሊኖር አይገባም ብለውም ከህወሓት ጋር ባደረጉት ትብብር ጀብሃን አጠፉት። የአቶ ኢሳያስ ክርስቲያናዊ ድርጅት ሻቢያም ሙስሊሙን ጀብሃን በማጥፋት ከአረባውያኑ ጋር ያለው ግንኙነት ሻከረ። በዚህ ጊዜ አቶ ኢሳያስ ሁለት መላዎችን ቀየሱ። አንደኛው እሳቸው አረቦቹ እንደ ግንኙነት መሳሪያ የሚቆጥሯቸውን የአረቦች ባህል፣ ቋንቋና ሃይማኖት ቀናይ እንዲሆኑለት ማሳየት ሲሆን፣ ሁለተኛው ደግሞ ተጽዕኖ ፈጣሪ የጀብሃ አመራሮችን እንደምንም ብሎ ማስኮብለልና ማስገባት ነበር። በዚህ ጊዜ ነው እንግዲህ ፕሬዝዳንት ኢሳያስ አረብኛም ችለው ጀለብያም ለብሰው በሳውዲ መስጂዶች ውስጥ የተገኙትና እንደ ኡስማን ሳላሳቢ ያሉ ከአረቡ ዓለም ጋር ነባር ወዳጅነት ያላቸውን የጀብሃን ሰዎች ወደ እሳቸው ያስገቡት። ቀይ ባህርን አረባዊ አድርገዋለሁ እያሉ ከአረቡ ዓለም የሚያገኙትን ስንቅ፣ ትጥቅና መሰል ድጋፍ ይዘው መንግሥት ከሆኑ በኋላ ግን ደጋግመው ክደዋቸዋል። ደጋግመውም ተጠግተዋቸዋል። ብዙ ጊዜ ቀርበዋቸዋል፣ ብዙ ጊዜም ርቀዋቸዋል። We are fighting for the full independence of Eritrea. ሮበርት ካፕላን እንዳለው ቁጥጥርና ጠበኛነት የአቶ ኢሳያስ ባህሪያት ናቸውና አማጺ መንግስትም ሆነው መዋጋትና መጋጨት የቀጠለ ዘለቂያታዊ መታወቂያቸው ሆኖ ቀጥሏል። ወዳጅንም ሆነ ባለውለታን የማያስታውሰው የአቶ ኢሳያስ ውቃቢ አገር ገንጥሎ ስልጣን በያዘ በሶስተኛው ዓመት አረባዊቷንና የአረብ ሊግ አባሏን የመንን ወረረ። በዚህም ከነሳውዲ ጋር ሆድና ጀርባ ሆነ። በእርግጥ የፕሬዝዳንት ኢሳያስ አገር በሶስት የአረብ ሊግ አባል አገራት ላይ ወረራ የፈጸመች ነች። የመንን፣ ሱዳንን፣ ጅቡቲን ወራ በሁሉም ጦርነት ወይ በውጊያ አለያም በፍርድ ቤት ተሸንፋለች። የአረብ ሊግ ከተመሰረተ በኋላ የትኛውም የሊጉ አባል ሶስት አገራትን ወሮ አያውቅም ከኤርትራ በስተቀር። እነ ኢሳያስ ግዛት ገንጥለው አገር ከመሰረቱ በኋላ የአረብ ሊግን በተመለከተ በውስጣቸው ከፍተኛ ክርክር ተነሳ። እኛ አረብ አይደለንም፣ በብዛት አረቦች በተቆጣጠሩት ሊግ ውስጥ ኤርትራ መግባት የለባትም የሚሉ በአንድ በኩል፣ የለም የአረብ ሊግን መቀላቀል ይገባናል የሚሉ ደግሞ በሌላ ወገን ክርክር ውስጥ ገቡ። ዋናው አድራጊ ፈጣሪ ድምፅን በድምፅ የመሻር ቪቶ ለራስ የተሰጠ ስልጣን ያላቸው አቶ ኢሳያስ ግን ወሰኑ። አረብ ሊግ ብቃትም ንቃትም የሌለው ድርጅት ነው፣ ወደዚህ ፈዛዛ ተቋም አንገባም አሉ። ቃላቸው ተፈጽሞም የአረብ ሊግን መቀላቀሉን ትተው የሊጉን አባል አገራት መውረር ላይ አተኮሩ። ሱዳንን፣ የመንን ወረው ከጨረሱ በኋላ ተለዋዋጩ የአረብ መንግስታት ባህሪም ታክሎበት ወዳጅነታቸው እንደገና እንሰራራ። በ1990 ዓ.ም ግንቦት ኢትዮጵያ ላይ ወረራ ሲከፈትም የጦርነቱን መጀመሪያ ያወጁት ፕሬዝዳንት ኢሳያስ ሳውዲ አረቢያ ሆነው ነበር። በኢትዮጵያ ላይ የከፈቱትን ወረራም በተለይም እንደ ግብፅና ሳውዲ አረቢያ ባሉ የአረብ ሊግ አባላት እየታገዙ ለ2 ዓመታት ተዋግተው ተሸነፉ።
ከዚያ በኋላ ነበር የአረብ ሊግን ስለመቀላቀል ማሰብ የጀመሩት። በኢትዮ ኤርትራ ጦርነት ማግስት በደረሰባቸው መገለልና መገፋት ብቸኝነት የተሰማቸው ፕሬዚዳንት ኢሳያስ ፈዛዛና አቅመቢስ ነው ያሉት የአረብ ሊግ አጠገባቸው ታያቸው። እናም አስገቡኝ ብለው ደጅ ጸኑ። አረብኛ ቋንቋን ሁለተኛ የአገሪቱ ቋንቋ እንዲሆንም አደረጉ። ይህንን ቅድመ ሁኔታ ካሟሉ በኋላ በ1995 ዓ.ም የአረብ ሊግን በታዛቢ አባልነት ተቀላቀሉት። አረብ ያልሆነን ባህር አረባዊ ያደርግላችኋለሁ ብለው 26 ዓመት ወይም 25 ዓመት ገደማ ትጥቅ ትግል ያደረጉት ፕሬዚዳንት ኢሳያስ አረባዊ ያልሆነችንም አገራቸውን የአረብ ሊግ አባል ማድረጋቸው በወቅቱ መነጋገሪያ ሆኖ ያለፈ ጉዳይ ነው። በኢትዮጵያ መንግስት ዲፕሎማሲያዊ ሥራና በራሳቸው ውጉዝ ተግባር ማዕቀብ ሲጣልባቸው ደግሞ በ2002 ዓ.ም ለአረብ ሊግ የወቅቱ ዋና ጸሐፊ አሚር ሙሳ ደብዳቤ ጽፈው የተጣለብኝን ቅጣት አስነሱት እንጂ አግዙኝ ብለው ጠየቁ። ይህ ከመሆኑ በፊት ጅቡቲ ላይ በራስ ዱሜራ በኩል ወረራ ፈጽመው ስለነበር ከአረቦቹ ጋር ተጎራብጠዋል። በመሆኑም ለዋና ጸሐፊው የላኩት ደብዳቤ ውጤት ሳያመጣ ሲቀር ዛሬ አብይ ወዳጅ ሊያደርጓቸው እየታተሩላቸው ወዳሉት ታገሰ ጫፉንም ወደ ላኩባት ኢራን ፊታቸውን አዞሩ። And it's a campaign that is drawing support from far and wide. The latest entrant, Eritrea. The UN says the Horn of African nation, known for its military might, has already sent troops to Yemen. ጉራማይሌው የአረብ ኢሳያስ ግንኙነት ቀለመ ብዙ ነው። የመቆጣጠሩ ቃቢያቸው የአረብ ሊግንም ለማዘዝ ሞክሮ አልሳካላቸውና ዓለም ሁሉ አግልሏቸው በጽኑ የህሙማን ማዕከል ውስጥ እንዳለ ታካሚ መቀመጣቸውን ሲያውቁ ኢራንን አማተሩ። ከነሳውዲ ጋር በምታራምደው ሃይማኖታዊ ሀልዮት ምክንያት ስር የሰደደ ልዩነት ውስጥ ያለችውን ኢራንን መጠጋት ይጠቅማል ብለው ባሰቡ ጊዜ ለቴህራን እየታዘዙ ከፋሪሳዊት ሀገር እየተከፈሉ ቀጠሉ። ሳውዲ የሱኒ አማኝ ታጣቂዎችንና መንግስታትን የምትደግፍ ስትሆን ኢራን በአንጻሩ በየትኛውም ዓለም ያሉ የሺአ ኃይሎችን ታስታጥቃለች። ይህንን የሚያውቁት አቶ ኢሳያስ ቴህራንን ማለዱ። የዳህላክ ደሴቶችንም ለኢራን አስረክበው የሺዓ እምነት ተከታይ አረባዊ ድርጅቶችን ወደ ማሰልጠን ገቡ። ከነዚህ ውስጥ አንዱ የየመኑ ሁቲ ሲሆን በኤርትራ ምድር የመሰልጠኛና የሎጂስቲክስ ማከማቻ ቦታ ተሰጠው። ኢራን ትጥቅ እየሰጠች ቀለብ እየሰፈረች ያሰማራችውን ይህንን አማጺ ኃይል የፕሬዝዳንት ኢሳያስ ጄኔራሎች ደግሞ ወታደራዊ ስልጠና ይሰጡት ጀመር። የሁቲ አማጽያን የሚዋጉት በነ ሳውዲ የሚደገፈውን የአብዱ ማንሱር ሃዲ መንግስትን መሆኑን ልብ ይሏል። ፕሬዝዳንት ኢሳያስ ለዚህ አገልግሎታቸው በርከት ያለ ትጥቅና መጠኑ ያልታወቀ ገንዘብ ተበረከተላቸው። እሳቸው ግን ይህንን አይቀበሉትም። እኛ ከኢራን የወሰድነውም የተሰጠንም የለም ብለው ይክዳሉ። Where are the evidences? Do we need weapons from Iran? If we want to give it to anyone, we don't need weapons from Iran. ኢራንን ታስታጥቃችኋለች ነው አይደል የምትሉት? እስኪ ማስረጃ አቅርቡ። የታል ማስረጃው? እኛ ለመሆኑ ከኢራን መሳሪያ እንፈልጋለን? ሌላው ቀርቶ ለሌሎች መስጠት ብንፈልግ ከኢራን የምንጠብቀው ትጥቅ አይኖርም። በጣም በቂ መሳሪያ አለን። ከምንፈልገው በላይ መሳሪያ አለን። 2-3 መንግስታትን ማስታጠቅ የሚያስችል በቂ መሳሪያ አለን። የማንንም ጦርነት ወክለን በዚህ ቀጣና ውስጥ አንዋጋም። በፍጹም ኢራኖች በዚህ አካባቢ በየትኛውም ቦታ የሉም። There is no Iranian presence in this region. የሚቀርቡባቸውን ክሶችና የፈጽሟቸውን ወረራዎች አምነው የሚያውቁት ፕሬዝዳንት ኢሳያስ ከኢራን ጋር የገቡበትንም ጋርዮሽ ያምናሉ ተብሎ አይጠበቅም። የተባበሩት መንግስታት የመርማሪዎች ቡድን ግን ይህንን አረጋግጧል። እናም በኢራን ገደብ የለሽ ድጋፍ በኤርትራ ጉዳይ ፈጻሚነት የሁቲ አማጽያን ድል ቀንቷቸው ሰንዓን ተቆጣጠሩ። በዚህ ወቅት አረቡ ዓለም ተናወጸ። የሁቲ ታጣቂዎች ሰንዓ ገብተው የየመንን መንግስት ስደተኛ ካደረጉት በኋላ የአረቡ ዓለም መንግስታት መላ ፍለጋ የቀይ ባህር ተዋሳኞችን አሰሱ። በዚህም በ2008 ዓ.ም በኢትዮጵያ አቆጣጠር የበጋ ወራት የተባበሩት አረብ ኤምሬቶች የላኳቸው ልዑክ ወደ ጅቡቲ አቀና። የጦር ሰፈር የምንመሰረትበትን ባህር ስጭንና የየመንን አማጽያን እንውጋ ብለው ጅቡቲን ጠየቁ። እንዲያም ሆኖ አልቀናቸውም። ይባስ ብሎ የሁለቱን ሀገራት ግንኙነት የሚያሻክር ዲፕሎማሲያዊ መቃቃር ተከሰተ። ኤምሬትና ጅቡቲ ተቆራረጡ። ሰንዓ ገብተው መንግስት ያስወገዱትን ሺዓዎችን የሁቲ ኃይሎች ለማስወገድ ለየመን የቀረበ የጦር ሰፈር መገንባት የሚያስፈልጋቸው እነዚሁ ሀገራት ግራ በተጋቡ ወቅት አንድ መላ መቱ ይላል እንደ አውሮፓውያን አቆጣጠር በ2015 ሚያዝያ ወር ላይ የታተመው ኢንዲያ ኒውስ ሌተር። እሱም
ኢሳያስን ማነጋገር የሚል ነበር። የኤርትራውን ሰው ባህሪ ጠንቅቀው የሚያውቁት እነ ሳውዲ ኢሳያስን የበለጠ የከፈለ እንደሚወስዳቸው የሚረዱት እነ ኤምሬቶች ወደ አስመራ ለመሄድ ወሰኑ። በዚህም ከኤምሬቶችና ሳውዲ የተውጣጣ 2 ልዑክ ወደ ኤርትራ ተሻገረ። የሁቲ ታጣቂዎችን ለመዋጋት ጦርነት አውጀናል፣ በአንተ ተደግፈው በኢራን ታጥቀው ሰንዓ እንደያዙ እናውቃለን፣ ነገር ግን እኛ የተሻለ ነገር እናቀርባለን፣ ባህርህን ፍቀድልን ሲሉ ፕሬዝዳንት ኢሳያስን ጠየቁ። ፕሬዝዳንቱም አላቅማሙ። አረቦቹ እንደጠበቁት ስንት ትከፍላላችሁ ከሚል ጥያቄ ውጪ የገጠማቸው ተቃውሞና ጠንካራ ሂስ የለም። የአስመራንና የአሰብን አውሮፕላን ማረፊያ ዘመናዊ አድርገን እንገነባለን፣ ለአገርህ የሚያስፈልግህን ነዳጅ እናቀርብልሃለን፣ የውጭ ምንዛሬ ችግርህን እንቀርፈዋለን፣ ሌሎች መሠረተ ልማቶችንም እንገነባልሃለን በማለት የአሰብ ወደብን በሊዝ እንዲያከራዩአቸው ጠየቁ። አቶ ኢሳያስ ሁለተኛ ማሰብ አላስፈለጋቸውም። ኢራንን ከዳህላክ አባረው የሁቲ ሰዎችን ከአገራቸው አስወጥተው ወደ አስመራ የተጓዘው የአረቦቹ ልዑክ በተመለሰ በጥቂት ቀናት ውስጥ ፕሬዝዳንት ኢሳያስ ሳውዲ አረቢያ ተገኙ። 360 ዲግሪ ተገልብጠው ከኢራን ወደ ሳውዲ ለመዞር 2 ሳምንት አልፈጀባቸውም። ከሳውዲ አረቢያው ንጉሥ ጋር መክረው 400 እግረኛ ወታደሮችን በማዋጣት አረቦቹ በየመን የከፈቱትን ዘመቻ በይፋ ተቀላቀሉ። አሰልጥነው ሰንዓን እንዲቆጣጠሩ ያደረጓቸውን ታጣቂዎች መልሰው ለመውጋትና ከስልጣን ለማውረድ እንደገና ተሰማሩ። ሮበርት ካፕላን እንዳለው አቶ ኢሳያስ ግጭት አብሮ አደጋቸው ነውና ከጥቂት ወራት በፊት ያነገሷቸውን ታጣቂዎች ለማውረድ ዘመቱ። አረቦቹም ከኢትዮጵያ ድንበር 70 ኪሎ ሜትር ርቀት ላይ በምትገኘው የአሰብ ወደብ ላይ የጦር መደብራቸውን ሰሩ። ኢሳያስም ከሚያልቀው የአረብ ዶላርና ነዳጅ እንደ ልብ ቀረበላቸው። እንደ ጀነራል ተክላይ ሀብተ ሥላሴ ያሉ መኮንኖቻቸውንና እንደ ኮሎኔል ተስፋ ልደት ሀብተ ሥላሴ ያሉ ወታደሮቻቸውን እንደ መሐሪ ወልደ ሥላሴ ያሉ ሰዎቻቸውም አጋጣሚውን ተጠቅመው ቢሮአቸውን ዱባይ ከፍተው የውጭ ምንዛሬ ፍለጋ ተሰማሩ። የተባበሩት መንግስታት እንዳለው የዱባዩ የሻቢያ ቢሮ በህገወጥ ንግድ፣ በህገወጥ የሰዎች ዝውውርና ኤርትራውያንን በማስገደድ በሚሰበስበው ገንዘብ የአስመራውን መንግስት ካዝና ለማሻሻል ጥሯል። እንዲያም ሆኖ በ20 የባህረ ሰላጤው ሀገራት መካከል መከፋፈል ሲከሰት የአቶ ኢሳያስንም ልብ የከፋፈለ ሆኖ ብቅ አለ። On the 5th of June 2017, the United Arab Emirates, Saudi Arabia, Bahrain, Egypt and the Maldives የአረብ ሊግ አባላት አድመው ካታርን ያገለሉበት የባህረ ሰላጤው ቀውስ ሲመጣ የኢሳያስ ድምፅ አስፈላጊ ሆኖ ብቅ አለ። ሻቢያዎች ከካታር ጋር ከ1980ዎቹ ጀምረው ዲፕሎማሲያዊ ግንኙነት ውስጥ የሰነበቱ ቢሆንም የዱሃው መንግስት በአስመራ ኤምባሲ የከፈተው ግን በ1994 ዓ.ም ነው። በ2008 ኤርትራ ጅቡቲን መውረሯን ተከትሎ የካታር ሰራዊት በሰላም አስከባሪነት ወደ አካባቢው ከገባ በኋላ የሁለቱ ሀገራት ግንኙነት መጠነኛ መሻሻል አሳይቶ ፕሬዝዳንት ኢሳያስ ወደ ካታር እስከ መጓዝም ደርሰው ነበር። የካታር አየር መንገድም ወደ አስመራ የሚበር ብቸኛ ዓለም አቀፍ አየር መንገድ ሆኖ የመጣው ከዚህ በኋላ ነው። ሆኖም የባህረ ሰላጤው ሀገራት ዲፕሎማሲያዊ ቀውስ ላይ ሲደርሱ ይህ ወዳጅነት መቀጠል አልቻለም። ካታር እንደ ሙስሊም ወንድማማቾች ህብረት ያሉ የሽብር ድርጅቶችን ትደግፋለች በሚል ከአረብ ሊግ አባልነት ተባራ መገለል ውስጥ ስትገባ ኢሳያስ አፈወርቂ ሂሳባቸውን አስልተው አስተላለፋቸውን ከተገፊዋና አድማ ከተመታባት ካታር ወገን ሳይሆን ከገፊዎቹ ከነ ሳውዲ በኩል አድርገው ብቅ አሉ። ይህንን ባደረጉ በወራት ውስጥም ካታር ቀጣናውን ለማተራመስ እየሰራች ነው ብለው ራሳቸው ፕሬዝዳንቱ በአደባባይ ወነጀሏት። ውግንናቸውን ከነሳውዲ ጋር ያደረጉት ኢሳያስ የአሰብ ወደብን በሊዝ አከራይተው ገንዘብና ነዳጅ እየቀረበላቸው እየቀጠሉ ሳለ በ2010 ዓ.ም በኢትዮጵያ ውስጥ የመንግስት ለውጥ ተካሂዶ አብይ አህመድ የተሰኘው አጋር ወደ ስልጣን መጡላቸው። በዚህ ጊዜም ሳውዲና ኤምሬቶች ያሸማግሉና ያደራደሩ መስለው ሊያፈራርሙ ትልቅ ድግስ ደገሱ። አብይንና ኢሳያስንም በሳውዲ ጠርተው ይህን ነው አደረጉ። ኒሻን ባንገት አጠለቁ። ይህ የአንገት ወርቅ በእሳት የተፈተነ ብቻ አልነበረም፣ ራሱን ችሎ እሳት መፍጠሪያም ነበር። ኢሳያስና አብይ ይህንን የመቃብር ላይ አበባ የመሰለን የአንገት ሜዳይ ካጠለቁ ከ2 ዓመታት በኋላ የፕላኔታችንን ውድ ጦርነት አዋልደዋል። ዋናዎቹ ሸላሚዎች የኢሳያስ የቀድሞ ወዳጆች፣ የአብይ አዲስ ጌቶች የተባበሩት አረብ ኤምሬቶችና ሳዑዲ አረቢያ ነበሩ። የአረብንና አፍሪካን ግንኙነት የሚከታተሉ እንደ ካፕላን ያሉ ተንታኞች የጦርነት ውል ሲሉ የሰየሙትና በነሳውዲ አፈራራሚነት የተከናወነው ያ ውል ምንነቱ ሳይታወቅ በኢትዮጵያ ካቢኔና ፓርላማ ሳይጸድቅ የተጠለቀላቸው ወርቅ ኪሎውም ሳይደረስበት ከረመ። በ2013 በትግራይ ጦርነት ሲጀመርም በአሰብ ወደብ የተጠቀሙት
የተጠቀሙትና በየመን ወረራ ወቅት የገቡት የአረቦቹ ድሮኖች የትግራይ ኃይሎችን ሜካናይዝድ አቅምና የሲቪል መሠረተ ልማት ያወደመ ሲቪሎችንም የገደለ ዘመቻ እንዲካሄድ አደረገ። ይሁን እንጂ ብዙም ሳይቆይ ሳውዲና ኤምሬቶች በየመን ሊከተሉት በሚገባ ፖሊሲ ምክንያት ልዩነት ውስጥ ገቡ። የአቶ ኢሳያስ ወሳኝ አጋር የሆኑት እነዚህ ሁለቱ አካላት አለመግባባታቸውና መሪዎቹ መነጋገር ማቆማቸው ተሰማ። ይህ እየተነገረ ባለበት ወቅት ደግሞ አብይና ኢሳያስ በትግራይ ጦርነት ምክንያት መለያየታቸውና መገናኘት ማቆማቸው ተዘገበ። ሳውዲ አረቢያም በጥድፊያ የቀይ ባህር ፎረም የሚል የግንባር ኃይል መስርታ ኤምሬቶችንና ኢትዮጵያን ያገለለ መድረክ ይዛ ብቅ አለች። በየመን ጦርነት ብዙ አዋጥቻለሁ የምትለው ኤምሬቶችና ታሪካዊ ድንበር የቀይ ባህር ነው የሚል ንግግር ያመጡት ጠቅላይ ሚኒስትር አብይም አስገቡን ብለው ተማጸኑ። እነ ሳውዲ ግን ባህሩን የማይጋራ የፎረሙ አባል አይሆንም አሉ። ኤምሬቶችና ሳውዲ በየመን አብይና ኢሳያስ በትግራይ ጦርነት ምክንያት የፈጠሩት አለመግባባት ሁሉም ወገኖች አስተላለፋቸውን እንዲያስተካክሉ አስገደደ። በዚህ መሃል የሱዳን ጦርነት መጣ። እናም አቶ ኢሳያስ አስተላለፋቸውን ግልጽ አድርገው ብቅ አሉ። የኢትዮጵያው ጠቅላይ ሚኒስትር ከኤምሬቶች ጋር ያላቸው ግንኙነት ጥልቅ መሆኑን የሚያውቁ የአስመራው ሰው ኤምሬቶችን ትተው ሳውዲን ተጠጉ። በሱዳን ጦርነት የመጀመሪያ ወራት የኤምሬቶችን አጀንዳ ይዘው ለጄኔራል ሄሚቲ ስንቅና ትጥቅ ያሻግሩ የነበሩት ኢሳያስ ሪያድ ያላትን አቋም አስከትለው ከዚህኛው ውግንና ወጥተዋል። አሁን ጄኔራል ሄሚቲ በሱዳን ለሚያካሄዱት ጦርነት ከአቡዳቢ የሚላከው ሎጂስቲክስ የሚከወነው ተንታኞች የኤምሬቶች የኢትዮጵያ ቅርንጫፍ ጽሕፈት ቤት እያሉ በሚጠሩት በ4 ኪሎ ቤተ መንግሥት በኩል ነው። ሰሞኑን ወደ ሳውዲ አረቢያ ያቀኑት ኢሳያስና የአረቦቹ ግንኙነት ከሞላ ጎደል ይህንን ይመስል ነበር። ታሪካዊ ዑደትና ሁነቱ በሮበርት ካፕላን ገለጻ የመቆጣጠር አመልና ግጭት የኢሳያስን የፖለቲካ ሕይወት የሚወስኑ ናቸውና ሰልፋቸው ከሳውዲ ጋር ሆኗል። ከ27 ዓመታት በፊት ከሪያድ ሆነው ኢትዮጵያ ላይ ያወጁትን ጦርነት ዛሬ ደግሙታል ተብሎ ማሰብ ሟርት መናገር ሊሆን ይችላል። እንዳም ሆኖ የአብይ ወገን ቴህራን፣ የኢሳያስ ልዑክ ጅዳ ነበሩ። መልካሙን ሁሉ መመኘት በዚሁ እንሰናበታለን።